ኢትዮጵያውን እየተዋወቀን በምንድን ነው የተዋወቃችሁት? እንዴት የተዋወቃችሁት? የተዋወቅነው በትምህርት ነው። በትምህርት ቤት ማለት በዩኒቨርሲቲ ዶርም ላይ ከዚያን እንደዚህ ያው በጣም እኔ አፈቅረዋለሁኝ እሱም ይወደኛል እንደዛው። ከዚያን የፍቅራችንን እየቀጠለ እያለ እኔ በቃ ምንም አማራጭ ስለሌለኝ ወደ አረብ ሀገር ፕሮሰስ ጀመርኩኝ። ፕሮሰስ ጀምሬ መጣልኝ ቪዛዬ። ከዛ ሲመጣልኝ መጣሁኝ ወደ አረብ ሀገር። ከዛ እኔ ስመጣ እኔ በመጣሁ በ3 ወር በባህር ገባ። ከዛም በባህር ገብቶ አትንጣ ምናምን እያልኩት ለእኔ ያላንቺ እንዴት አድርጌ ነው የምቀመጠው ኢትዮጵያ ምናምን ይላል እሱ ማለት ነው። እንዴት ትቀመጥ ምን ችግር አለው? አትንጣ ችግር የለውም እኔም ትንሽ ሰርቼው እመጣለሁ ምናምን ብዬ ስለው ከዚያን መጣ በባህር መጣ። እኔ በመጣ በ3 ወሬ በባህር ገባ። ከዚያን ገባ እኔም ስራዬን ሰራው። እሱም ሳኡዲ ገባ። እኔ ዱባይ ነኝ አሁን። ሲቀጥል ቤተሰብ ምናምን እዛ ሆነ እናስተዋውቅ ብዬው ክረምት ወቅት ነበር እና በክረምት ቤተሰብ ሻይል ምናምን አለ። ትንሽ ሀገራችን ይራራቃል። የሱም የኔ ሀገር ሩቅ ነው፣ የሱም ሀገር ሩቅ ነው። ቢያንስ የ3 ሰዓት መንገድ ነው በመኪና ምናምን ማለት ነው። ከዚያን መጣሁኝ ቤተሰብ እናስተዋውቅ በቃ እዚህ ምናምን ስለው አሁንም እዚህ ሄዳዬን እከፍላለሁኝ ሄዳዬን ሳልከፍል አላገባ ምናምን አለ። ግን እዛ ኢትዮጵያ ሆኖ እጮኛ አለው 3 እጮኛ ምናምን እንዳለው ነግሮኛል። 3 እጮኛ ኒካህ እያሰረ ትቷቸዋል። ያኔ ኒካህ እያሰረ ሲተዋቸው በቃ ስለ እነሱ እንዲያወራኝ አልፈልግም። እኔ እናድዳለሁ፣ ወላሂ እናድዳለሁ። ሲያወራኝ አልፈልግም። ስለ እነሱ እንዲያወራኝ አልፈልግም። እኔ ስለጀመርኩ ህይወት ከሱ ጋር መቀጠል እንጂ። ከዚያን እዚህ መጥቼ ከዛ እሱ መቶ ኒካህ ሰርልኝ ምናምን ስለው እሺ ትንሽ እንስራና እናስራለን ኒካህ አስርሻለሁ ምናምን። ከዚያን አመት ምናምን ሆነን ያን ቤተሰብ ምናምን እኔ ማለቴ እንትን አልኩት። ቤተሰብ ኒካህ ስታስር ያው እሱ ባህርተኛ ስለሆነ እኔ እንትን ብር የጥላሽ ብር ምናምን የሚባለው እኔ እሰጥሃለሁ ምናምን የጥላሽ ብር ኒካህ ብር እኔ እሰጥሃለሁ ምናምን አልኩት። ከዚያን እኔ አሁን ዕዳዬን መክፈል ምናምን አለብኝ ሲለኝ ከዛ እሺ ዕዳህንም ክፈል አልኩኝ። እኔም ሰራሁኝ። እኔም 6 ወር አመት የሰራሁትን ለእናቴ ሰጠሁኝ። ለእናቴ ልክ ያለሁኝ። ከዚያን ቤተሰብ ኒካህ አሰረኝ። ከዚያን ኒካህ ሲያስረኝ የ3 ወር ደመወዝሽን ምናምን አይደለም ኒካህ አላሰረኝም። ያኔ የ3 ወር ደመወዝሽን ምናምን እስኪ ከወደድሽ ስጭኝ አለኝ። እኔ ደግሞ ሰጠሁት። እወደዋለሁ ከምንም በላይ እንደዛ ስለ ጮኛው ምናምን እያወራኝ ከዛ እኔ ደግሞ ወላሂ ከምንም በላይ ነው የምወደው። ይጎደኛል ብዬ ምናምን አልጠበቅኩትም። ከዚያን የ3 ወር ደመወዝ ሰጠሁት። ብሰጠውም አልሐምዱሊላህ ምንም አላጠፋም። ታማኝ ነው። ሰጥቼው ለሱ ቀጥታ ሳኡዲ አይደለም የላኩለት በአባቱ አካውንት ነው የገባው። በአባቱ አካውንት አስገብተን እሱም አጠራቅመን የማጠራቅመን ቤት ተገዝቶልናል። ምንም ያጠፋው ነገር የለም። ግን አሁን ላይ ታዲያ በቃ የሆነ የምናናቅ ባህሪ ያመጣን። እሱም ሲጠና እኔ በጣም እቀናለሁ፣ እጠረጥረዋለሁ። እሱም እንደዚሁ ይጠረጥረኛል። በቃ እንዲሁም ሲጠረጥር እስከ የአረብ ወንድ ለምን ቤት ይመጣል ነው የሚለው። ወላሂ ነው የሚለው ያረጉን ቤት ለምን ድምፅ ሰማልህ ይላል። እኔ ደግሞ እናት ቤት ነው እና ያለዋል የልጆቹ አባሎች ምናምን ይመጣል። ዋላሂ እነሱ በመጡ ቁጥር በቃ ስልክ ባይደውል ፈቃደኛ ነኝ። ድምፅ ከሰማ በቃ ያው ምን ልበልህ ቁምስቅሌን ነው የሚያበላኝ። እኔ ወደዋለሁ፣ ግን በዚያው ልክ እኔ እቀናለሁ፣ እጠረጥረዋለሁ። ምንም አላምነውም። ከዚያን ያንን ቤተሰብ ቤታችን ተገዛ። የሆነ የሚበልጠው ብር የኔ ነው። እኔ 700 ሺህ ምናምን አውጥቻለሁ። እሱ ደግሞ 600 ሺህ ምናምን አውጥቷል። ከዛ ከስራ ወጥቶ ነበረ ድንገት ማለት ነው። ከዚያን ከስራ ወጥቶ ነበር እና እኔ ኮንትራት ጨርሼ ወደ ሀገር ልገባ ስለ አትግቢ የቤቱን ብር አንቺ ክፈይ ምናምን አለ። ከዛ ኮንትራት ጨርሼ ነበር ወላሂ። ከዛን አትሄጂ ምናምን ሲለኝ እሺ ብዬ ቀጥል አደረኩኝ። ከዛ ቀጠልኩኝ ስራዬን። ከዛ ላኩኝ 170 ሺህ ብር ምናምን
አወጣሁ። በአጠቃላይ አሁን 70 ሺህ ብር ብቻ ነው እሱ ጋር ያው የበላይ ማለት 70 ሺህ ብር በልቶኛል። ያው ቤተሰብ እንግዲህ አውቆታል። ቤተሰብ ቢያቅም ይህን 70 ሺህ ብር ግን ቤተሰብ አቅም ሌላውን ያውቃሉ። ከዚያን አሁን የሆነ በቃ ስለነሱ ስለፊት እኔ ኒካህ እያሰረኝ በፊት ስለ ኒካህ ስላሰራት ልጅ ያወራኛል። እሷ እኮ እንደዚህ ስሜትን ትረዳኛለች፣ እሷ እኮ እንደዚህ ትለኛለች፣ እሷ እኮ እንደዚህ በጠይቃት ምን የማይለው ጉድ የለውም። ከዛ ወላሂ እንደዚህ ሲለኝ ነው ውስጥ ይረበሻል። ከዛ እኔ ምንድና ጉድዬበት ነው ወላሂ አላጎልበትም። የጠየቀኝን ሁሉ አደርግለታለሁ ወይ ምንም ነገር አላጎልበትም። ከዚያን እንደዚህ ሲለኝ ስለ እነሱ ሲያወራኝ ወላሂ በጣም አልወድም። የሆነ ሰውነቴ ውስጤ ይረበሻል። ወላሂ ከምንም በላይ ውስጤ ርብሽብሽ ነው የሚለው። ከዛና እኔን የሆነ ውስጥ ለማስገባት ነው እሱ ስለ እነሱ አውርቶ እኔን የሆነ ስሜት ውስጥ ለማስገባት ነው የሚሞክር። ከዛን በቃ እኔም እንደምወደው ልቤን ጥንቅቅ አድርጎ ያውቃል። ሊጎዳ የተነሳ ሁላይ ከዛ አንቺ እንደዚህ ምን አድርጌልሽ? መቼ ነው? ዛሬ ዛሬ ተደዋወልና ሳምንት ተኳርፈን ተጣልተናል። ፕሮፋይል ምናምን ስንጠላን የፕሮፋይል ሰው ፕሮፋይል የሚያደርግ አልወድም። ፕሮፋይልህን አትርግ እያልኩ ለልክ ብሎ ፕሮፋይሉን ሰቀለ። ከዛ እኔ ደግሞ ምንድናት ሌባ እናት ልጇን አታምን ምናምን ብዬ እኔ ደግሞ ስታረኩ ከዛ አብዶ መጣ። ከዚያ እንዴ አንቺ ነሽ እኔ ነኝ ምናምን የማታመነው አንቺ ነሽ እኮ አላምነኝ እያልሽ ምናምን ያለሽው አለኝ። ከዛ እኔ ወላሂ ከምንም በላይ ነው የምወደው። ወላሂ እኔ እንደምወደው ባቅ እንደዛ አይጎዳኝም። ሲጀመር ግን እኔ እየጎዳኝ ነው ያለ። ከዛ አለም ነው መስመሩን ሁሉንም ሰጠኝ። እሱ እኔን የሚያወራበት ኢሞ እኔን ፕሮፋይል አድርጎኛል። ከዛ እኔ የማላውቀው መስመር አለው ሌላ ሴት የሚያወራበት ማለት ነው። ከዛ እኔም ፕሮፋይል አድርጎ እኔ በቲክቶክ ገብቼ ስጀነጅ ነው እኔ የማላውቀው ቁጥር ላከልኝ። እኔ መሽም እኔው ራሴ ነኝ። እኔ የማላውቀው ቁጥር ሲልክልኝ ላከልኝና ሲስተር ሳኡዲ ነበረች። ከዛ የሳኡዲ ቁጥር የሲስተር ላኩለት። ከዛ ላኪልኝ ሲላይ ማለት ነው። ከዛ የሲስተርን ቁጥር ላኩለት። እሱም ሌላ ቁጥር ላከልኝ። የኔም ፕሮፋይል ያደረገበትም ኢሞ ቁጥር የኔም ብቻ ነው የሚያወራበት ወላሂ። ከዛን ያንኛውን ቁጥር ሌላ ሴት ነው የሚያወራበት። ከዛ በኢሞ ሀይልሻለሁ ሂጂ ምናምን አለኝና በኢሞ ሄድን። ከዛ አወራሁት። በጽሁፍ የሚወራውን በጽሁፍ አወራዋለሁኝ። ሲደውል ደግሞ ሲስተር ታነሰዋለች እኔ እንዲያይ ማለት ነው። ከዛ ሚስት አለህ የለህም ምናምን ስለው ወላሂ እኔ ሚስት አለኝ፣ እኔ አልዋሽም ሚስት አለኝ፣ ግን ምንም አታውቅም ነፈዝናት ጸባዋ ምናምን ብሎ አለኝ። እኔን ነው ማለት ነው። ከዛ እኔ በጽሁፍ የምጀነጅ ነው ሚስት አለኝ፣ ግን ወላሂ ልተዋት ፈልጊያለሁ፣ ምንም ጸባይ የላትም ምንም። ይሄን 5 ዓመት መከርኳት ምንም አይገባት አደነዝዝችኝ እና የምንኳን ከሆነ እሷን እፈታታለሁ ኒካህ አስርሻለሁ አለኝ። እኔኑ ማለት ነው። ከዛ በቪዲዮ ደወለ ሌሊት ላይ በቪዲዮ ሲደውል እኔና ሲስተር ነን ያን ኢማውን የምንጠቀምበት። በቪዲዮ ሲደውል እሷ አነሳቸው። እሷ ደግሞ እኔን ትመስላለች። ከዛ ወዴት ሀገር ነው ያለሽው ምናምን ብሎ ጠይቃታል። ከዛ እኔ ወደዚህ እንደዚህ የሚባል ሀገር ነው ምናምን ብላ ስትለው ደግሞ እሷን ተመሳሰላችሁብኝ ፈራሁኝ ምናምን ብሏል። አራት ላይ ሰው ዘር እኮ አንዳንድ ጊዜ ይመሳሰላል እንደዚህ ነው ምናምን ብላ ስትለው ችግር የለውም ምናምን አለ። ከዛ እና በፍቅር በቃ ስናወራ በጽሁፍ እኔ ሳወራው በቪዲዮ ሲደውል እሷ ስታወራው ከዛ በጣም በእንትን አልኩት ወላሂ ከታትኩት ወደ ሌላ ነገር ወደ ስሜት አስገባሁት። ከዛ እኔ ስደውልበት በእኔ እንትን ተወኝ እኔን ተውት እንዲያውም። ከዛ ስደውል ስራ ላይ ነኝ አይመቸኝም። ከዛ አንተ ምን አባክን ሰደብኩት እኔ ወላሂ ሰደብኩት። እወደዋለሁኝ እርግጥ አልቅሻለሁኝ በጣም ስሜት ተሰምቶኛል አልቅሻለሁኝ። እንደምወደው አውቆ ነው ልቤን እንትን ያለ ማለት ነው። ልቤን ሰብሮኛል። ከዛን ማታ ተነጋገርን ምናምን ተጣላ። ምን አባሽ አርገሽልኝ ምንም ያረግሽልኝ ነገር እኮ የለም አለኝ። እኔ ወላሂ ከጓደኞቹ በታች እንዳይሆን ብዬ የእሱ ጓደኞች ሳውድ ናቸው የእሱ ጓደኞች ምን ቤት ገዝተዋል ውስጥ ቦታ ገዝተዋል ብዬ ወላሂ እናቴ እኔ አባቴ የለኝም። እናቴ በየትምነት ነው ያሳደገችን ወላሂ ነው የምልህ። ግን እናቴን የረዳኋት ወደ አመት ብቻ ነው። ሁሉንም እኔ 3 ዓመቴ ለሱ ነው ወላሂ በአባቱ አካውንት ነው የማስገባው። እርግጥ አያጠፋም። ያዎችን 70 ሺህ ብር ግን ቤተሰብ አላወቀም። አሁን እናገራለሁ ምናምን እና በቃ የሆነ ተደባበርን። አሁን ተደባብረናል። ማታ ተሰዳደብን። ምንም ያደርግሽልኝ ነገር የለም። እኔ 5 ዓመት መከርኩሽ
አልገባሽ አለ። እኔ በእርግጥ 21 ዓመቴ ነው፣ እሱ ደግሞ 27 ዓመቱ ነው። መከርኩሽ አይገባሽም። ከዛ አንተ ስለፊት ስለ እነሱ ህይወት እኮ ታወራኛለህ። አንድ ፍቅረኛዬ 7 ዓመቷ ነው ዱባይ፣ ሚስትህን ፍታና አግባት እያለች ነው ምናምን እያለን ይኑ ያወራኛል። ለምንድነው እንደዚህ የሚለኝ? በቃ ወላሂ እንደምወዱ እያወቀ ልቤን ሰርትሮ ከገባ በኋላ እኔን ለመጉዳት ሞከረ። እኔ ደግሞ ወላሂ ስለሌላ ሴት እንዲያወራኝ አልፈልግም። እንዴ እኔ ህይወቴ ከሱ ጋር ነው የጀመርኩት። ከዛ እኔ እኮ ፍቅር ብዬ ነው ስንት ሴት የሚያባብሉ ሞልቷል ምናምን አለ። ቢኖር እኔም የሚያባብሉ ሞልቷል ፍቅር ብዬ ነው። እኔ ግን ወላሂ ከሱ ሌላ ወንድ መስሎ አይታዩም። አሁን እንዲሆን ማለት ነው ወላሂ በንዴት ሴትዮ የአረቢት ነበረች እና ሌሊት ላይ እንደዚህ መንገልባበጥ ምናምን አትችልም። ወላሂ መተዋት አሮጊት ናት። ወላሂ ሰዎች ሲጠና ደህና ሰዎች ናቸው። ልጆቿ ምናምን የሉ ኡምራ ሂደዋል። ከዛ እኔና እሷ ብቻ ነን። ሴትዮዋን ባልቴስ ስለሆነች ምናምን የምትናገሩ ማታቅ ልጆቿ ምናምን እንደዚህ ያውቃሉ ስለ እናታቸው ባህሪዎች። ከዛ ወላሂ መተዋት፣ ወላሂ ሌሊት መተዋት። በቃ ብዴ ሆንኩ በሱ ምክንያት ማለት ነው። ከዚያ እንቅልፍ አጣሁኝ። ከዛ እንዴት እንደዚህ ይለኛል ወደ ይሄን ዋጋ ሁሉ ከፍዬ እንዴት ምንም ያደርግሽልኝ ነገር የለም ትለኛለህ። መሄድ ትችያለሽ አለኝ ወላሂ። ከዛ አልቅሼ ዘጋሁበት። ቦሌኪው እያለኝ ነው። እኔ እና እሱ ብቻ ነን የምንጨረስ፣ ግን ቤተሰብ ይሄን ኩል አልሰማም አሁን ማለት ነው። እኔ እና እሱ ብቻ ነን በመሀል እንደዚህ የምንኮካ ነው። እና ስለሌላ ሴት ያወራኛል እንደዚህ ገንዘብ ይወዳል። ገንዘብ እንደማይወድ ግን አስመስሎ ነው እኔን የሚነግረኝ። ወላሂ ገንዘብ ከምንም በላይ ነው የሚገዛው። ግን እኔን አንቺን ያገኘሁሽ በገንዘብ አይደለም በፍቅር እንጂ ምናምን እያለ ያታልለኛል። እኔም ደግሞ ብዙ ነገር ሁኜለታለሁ፣ ብዙ ነገር ተታልያለሁ። ግን አሁን የምተውበትን መንገድ መተው ነው የምፈልገው። እሱና አሌክስ ምከረኝ። ወላሂ መተው ነው የምፈልግ እሱ ማለት ነው። ማውራት አልፈልግም። ከህይወቴ እንዲወጣልኝ የሚንጨቅ ብሎ ወላሂ ቤተሰብም አልሰማም። እኔ እና እሱ ብቻ ነን። ቤተሰብም ጦርነት ነው እንደዚህ ሸበቃ ምናምን አላገኛቸውም ብዙ። ወላሂ ከህይወቴ የሚንጨቅ ብሎ እንዲወጣልኝ እፈልጋለሁ። ከምንም በላይ ያስጠላኝ። እሺ ሚዩታ እድሜ ስንት ነው? 21 ነው። ሚዩታ ስ ጋይስ ኮመንት ላይ በጣም ብዙዎቻችሁ ነርቨሱ ናቸዋል። ምንም አላጠፋችም እድሜዋ። ምክንያቱም በዚህ እድሜ ላይ እንደዚህ ነው። በቃ ሰው እኮ በእድሜ ከሆነ እየበሰለ የሚመጣው ገብቷችኋል። በጊዜ ሂደት ነው እየበሰላችሁ እድሜ እያበሰላችሁ። ሁላችንም እኮ 21 ዓመታችን ላይ ስንሆን በእሷ እድሜ ላይ እንዲህ ነበር እናስብ የነበሩ። ተራው ነገር ነው የሚያስጨንቀን። አሁን በእድሜ ከፍ እያላችሁ የመጣችሁ ሰዎች ሰርፕራይዝ ያደረጋችሁ ለዛ ነው። ምክንያቱም ምንድን ነው ይሄ የምትሉት አልፋችሁ መታችኋን በስላችኋል ማለት ነው። አሁን አንቺ እህቴ በጣም የሰፈር የጨበራ ተስካር አረግሽው፣ የህፃናት እቃቃ ጨዋታ ነው ያረግሽው። 21 ዓመትሽ ነው፣ ሰው ሀገር ተገኝተሻል። ኦኬ ችግር የለም መገኘትሽ በጎ ነው። ልጅ በምንድነው ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው የቃቃ ጨዋታ አረግሽው። በቃ ተንበጫበጭ ሁሉ ነገር። ከእሱ ጋር የምትመላለሻቸው ቃላቶች የሆነ ቃቃ ላይ ባልና ሚስት እንጫወት ምናምን ተባብላችሁ የምትጫወቱት አይነት ጨዋታ ያዛርጊው እንጂ ፍሬን የኔ እናት የምን ይሄ በሌላ አካውንት መጥቶ ጀነጀነኝ እንደገና እንትን ማለት ነው። ይሄ ሰውዬ በቃ ወንድ አይደለም። አይሆንሽም፣ በጭራሽ እንደማይሆንሽ ለማረጋገጥ ሌላ ሰው ሆነሽ ስትጀነጅኘው ያወራሽ ሰው ጭራሽ እህትሽንም ቪዲዮ ኮል ደውሎ እስከ ማውራት ድረስ በጣም የህፃናት ጨዋታ ነው ያደረጋችሁ። ገንዘብ አዋታችሁ ቤት መግዛት ምናምን ሳትጋቡ ቤት አዋታችሁ የምትገዙ ፍቅረኛሞች ማ ሊኖርበት ነው? መጀመሪያ የልባችሁን ቤት ሳትሰሩ እናንተ ሳትጋቡ ልባችሁ ቤት ሳይሰራ የጋራ የሚያደርጋችሁ ነገር ሳይኖር ትዳር የሚባል ነገር ውስጥ ሳትገቡ ቤቱን ሰራችሁት። እኔ አጓጉል በጣም ስትፋቀሩ እንደው በአንድ ብረት ድስት እንጠበስ ማለት እኮ በጣም ጥሯል። መፋቀር እንዳለ መጋጨታል፣ መጣላታል። የዛሬ መፈቃቀራችሁና ካልሞትኩል ስጋዬን ቆዳዬን ካልገፈፍኩል መባባል ከትንሽ ጊዜ በኋላ ትንሽ ጊዜ ልጅ ሳምንታት ከዛ በኋላ ኮንሽስ ሆነሽ ስታስቢ ምን አባቴ ሆኜ ነው እንደዚህ ይል ነበረው ለዚህ ሰው ነው እንዲህ የተንገባገብኩት ብላችሁ አታውቁም? አሁን ለእናንተ ነው ጥያቄ የምጠይቀው ኮመንት ላይ ላላችሁት። እንደው በህይወታችሁ እንደው ካልሞትኩለት እንደው እሱ እኮ የህይወቴ እንትን ነው ምኔንም ህይወቴንም ልሰዋለት ያላችሁት ለሰው በጊዜው አሁን ቁጭ ብላችሁ ስታስቡት
የእውነት ግን ለዚህ ሰው ነው እንዴት እንገበገብኩት ብላችሁ አታውቁም? ማለት ከዛ ሳጥን ስትወጡ የዛን ሰው አስተሳሰብ በግልጽ ስታዩት እንደማይገባችሁ ምን ሆኜ ነው እንደዚህ ሆንኩት፣ ለዚህ ሰው ነው ለዚህች ነው እንዲሆንኩት ብላችሁ አታውቁም ወንዶች? ለምን እዛ ሳጥን ውስጥ እያላችሁ ያ አይታያችሁ? አሁን አንቺ እንደዛ ነው የሆንሽው። እዛ ሳጥን ውስጥ ነው ያለሽው፣ የሚታይሽ ነገር የለም። ምክንያቱም እኛ ውጭ ሆነን ስንመለከት ለምን አይነት ወንድ እንደዚህ እየሆንሽ እንደሆነ ስናይ በጣም ገርሞናል። እውነቱን ንገረኝ ካልሽ ህፃን ልጅ ያልበሰለ ገብቶሻል፣ ገንዘብ እየላክሽ የምትጦሪው 70,000 ብር ምናምን በአንዴ ቅርጥፍ አድርጎ ከአንቺ የሚበላ አይነት ወንድ ጋር እየተመላለሽ ነው ያለሽ። ወደዋለሁ፣ ይወደኛል፣ አደብ ግዢ፣ ቆፍጠን በይ፣ ስራ ስሪ። 21 ዓመትሽ ነው አሁን። ኢነርጂ ዋለሽ፣ ሞራል ዋለሽ፣ በራስ መተው ብዙ አቅምሽ ያለው 21 ዓመት ሄደውኝ አሁን የገባኝ በአንቺ እድሜ ላይ አሁን ተመልሼ 21 ዓመት ላይ መምጣት ብችል የምሰራው ተአምር። ምክንያቱም በጊዜው አይገባንማ፣ እድሜ ነው የሚያስተምርሽ። ወድቀን ተነስተን ብዙ ዋጋ ከፍለን እሳት በህይወታችን አልፎ ምናምን ነው ብዙዎቻችን እኮ ትምህርት የምንወስደው የህይወት ትምህርት የመጣንበትን የምናየው ዞር ብለን ገብቶሻል። እና አሁን እኔ የገባኝን ነገር በዚህ ሰዓት አንቺ እድሜ ለውኝ ገብቶኝ ቢሆን እምኛለሁ እግዚአብሔርን እንዴት ስንት ነገር እንደምቀይር በማልባሌ ቦታ ጊዜሽን አታባክኝ ሲገባሽ ለሁሉም ጊዜ ያለው የሚለው ነገር ከገባሽ ፍቅር ገለመሌ ጂኒ ምናምን የሚባለው ነገር ትተይና 25-26 ዓመትሽ ላይ ሲደርስ ትደርሽበታለሽ። ትዳሩን ምኑ ነው ስራ ላይ ኢነርጂሽ ላይ መንፈሳዊ ህይወትሽ ላይ ገብቶሻል፣ ለውጥሽ ላይ እዛ ላይ ነው የምታተኩሪ። ስለዚህ ከዛሬ ጀምረሽ ከሱ ጋር መጃጃል አቆሚ። የማይሆን ሰው ጋር ነው የገጠምሽው። ይሄ መሰለል ከጀርባ ሄዶ ማውራት ምናምን እርግፍ አድርገሽ ተይ። በቃ የእሱ የሚያስታውሱሽን ነገሮች በሙሉ ጥፍትፍት አድርገሽ አደብ የገዛች ስርዓት ያላት የተከበረች ሴት ሁኚ። ሰው ሀገር የመጣሽው ለለውጥ ነው። ይሄ አብሬ የሰራው ምናምን የምትይው ነገር እሱን ስትሄጂ በጊዜው አስተካኪው። ከዛ ባሻገር ግን ከዚህ በኋላ መጃጃል አቆሚና ማስተዋል ይኖረሽ። ገብቶሻል? በማስተዋል ተራመጂ። ተግባባ? አሌክሶ እኔ እኮ በሰርግ እኮ ተጋብተናል። በቤተሰብ ነው ያው ማለት ተራርቀን ብንሆን ቤተሰብና ቤተሰብ ተዋውቆ ነው ሁሉም ነገር በቤተሰብ ነው የሆነ። ቤቱን ቢገዛ ቤተሰብ ገብቶበታል። ግን እችን ቤተሰብ ያላወቃት 70,000 ብሬ ብቻ ነው ያላወቃት ማለት ነው እንጂ ሌላው ብሬ ታውቋል። በቤተሰብ ነው ሁሉም ነገር እኮ። አሁን እኔ መርዶ ላረዳሽ ነው። ሲንግል ነሽ እያሉ ሌላ ሴት የሆነች ሴት አለች ልፈታት ነው ሚስቴ ነች ልተዋት ነው ብሎ ከሌላ ሴት ጋር የሚሞዳሞድ ሰው በህይወትሽ ስለሆነ ያለው ሲንግል ነሽ እያሉ አገባሽው አላገባሽው እየማገጠ ያለ ሰው ነው አጠገብሽ ያለው። ሌላ ሰው ሆነሽ ስታወሪ ወይ ሌላ እኔና አንቺ እንጋባ ምናምን እያለ ራሱ የማይመቻች ወንድ ሲንግል ነሽ። እሺ ተግባባ? ማለት አሁን እንዴት ነው ማድረግ? እኔ አሁን የእሱን ይካሃለኝ እዚህ ቤተሰብ ደግሞ እኔ እና እሱ እዚህ መተረማመሳችንን አያውቁም ወላሂ። እኔ ግን አሁን መሮኛል የሚነጋገረን እኔ እና እሱ እዚህ እየተጋጨን ነው። እየተጣላን ነው። ቤተሰብ ግን አያውቅም። ሰላም ነው የሚመስላቸው። እኔ ግን እዚህ ወላሂ ንድድ ነው ያለኝ ወላሂ ከምንም በላይ። ቤተሰብ ደግሞ እኔ አላገኝም። ሸበካ ነው የሚኖረው። አሁን አንድ ላይ ነው የምትኖሩት? እኔ ዱባይ ነኝ፣ እሱ ሳውዲ ነው። በቃ ዝም ብለሽ ስራሽን ስሪና ሀገርሽ ስትሄጂ ከቤተሰብሽ ጋር ቁጭ ብለሽ ተወያይበት። ሌላ ሴት እያመቻቸ ያለ ወንድ ሌላ ሴት እያመቻቸ አንቺ ቦታሽን እያመቻቸሽ ነው አለኝ። እኔ ወላሂ ምንም ትዝ ባላለኝ ነገር ነው እሱ እያመቻቸሽ ነው ምናምን ያለኝ። ወላሂ ማታ ላይ እንዲዛ አለኝ፣ ቦታሽን እያመቻቸሽ ነው አንቺ። ከ21 ዓመት ልጅ ጋር ማውራት እኮ በቃ አስቸጋሪ። እስቲ አዳምጪ የእኔ እናት። አሁን እኮ አንቺ ለማውራት ስለምታዳምጪ ምለው አልሰማሽኝ። አትመላለሺ ከሱ ጋር። አገር ቤት ስትሄጂ አንቺ ሳውዲ አንቺ ዱባይ እሱ ሳውዲ ነው አይደል? አሁን በርቀት ጨጓራሽን አትላጪ። አገሬ ስትሄጂ ለእናትና ለአባትሽ ቁጭ አድርገሽ የተፈጠረውን ነገራቸውና ችግሩን እዛ በጠረጴዛ ዙሪያ ፍቺ እያልኩሽ ነው። አንቺ እዚህ ድንጋይ ትወራወሪያለሽ ከሱ ጋር። ያው የልጅ ጨዋታ ነው እኮ ገብቷችኋል? እንዴት ነው ገባሽ? አሁን ያልኩት ተግባባን? አዎ ያው
ገብቶኛል። ግን ደግሞ እሱ እኔ ሀገር እስከምገባ ድረስ እሱ ወላሂ ያቀሪያታለች። እሱ አግብቶ እኔ ማየት አልፈልግም። እኔም በለው ላይ አገባበታለሁ። አይ ስማ ጋይስ አውቀሽ ነው እንዳይገባሽ ነው እየፈለግሽ ያለሽ ወይስ ግራ ስለገባኝ እምለው ነገር አይሰማትም? እንዴ ጓድ እስቲ ምንድነው መፍትሄ? አንቺ የምትይው መፍትሄ አቅርቢልን እስቲ እንስማሽ። ምን ይሻላል? አውሪ እንጂ ማለቴ እሱ እኮ እኔ ከህይወቱ እንደወጣለት ነው የሚፈልገው። በዛ በዝ ብሎ ገፋፍቶ ሊያባረኝ። ምን ይሻላል አሁን መፍትሄ ብለሽ የምታስቢውን ነገር ይነስ። እኔ አሁን መፍትሄ የሚለውን ነገርኩሽ አይደል? የአንቺ መፍትሄ ምንድን ነው? ይህ መፍትሄ እሱ ማግባት ነው የፈለገው። ማለቴ አደራጅቶ ያኖራት አለች። እኔ ደግሞ እሱ አግብቶ እኔ እንትን አልልም። እሱ አይሄድም። ምን ኢትዮጵያ ገብቼ ብቻ ምንድን ነው የማደርገው? እሱ ደግሞ የወደዳት ሳውዲ ናት አለች። እስከነ ልጅቷ አማቃታለሁ ማለት ነው። እሱ ሀገር ኑሮውን አመቻችቶ ቁጭ ይላል። እኔ ደግሞ ያለሁ ዱባይ ነው። እሱን አላገኘውም። ኢትዮጵያ ካልገባሁ በቀር ኢትዮጵያን በገባ አላገኘውም። ገንዘቤን ግን ወደደም ጠላም ያስመጡብኛል። እና ደግሞ ይሄ ኒካህ የሚባል በሙስሊም በጣም ከባድ ነው። እንዴት እንደማያረግረው ገብቶኝ ነው እኮ ማለት ነው። ማለት እንዲህ እሱ አላህን አይፈራም። በእኔ ላይ እንዴት ሌላ ሴት እንትን ይላል? ደግሞ ሌላ ሴት በእኔ ላይ እንትን። አንድ ነገር ልንገርሽ፣ ያው ልጅ ስለሆንሽ እንግዲህ ብዙ ማዳመጥ ከባድ ነው። ባይዞ ከልጅነትም ስላለ እረዳሻለሁ። አንደኛ እንደዚህ አይነት ነገር ሲገጥምሽ ቀስ ብለሽ ነው የሚደረገው ነገሮች የሚፈታው። አሁን ሄደሽ መንፈሳዊ አባቶችሽን ብታማክሪ ጥሩ ነው። እንደ ሀሳብ እንዲያ ነገር ገጥሞኛል፣ ትዳር ውስጥ እንዲህ እያደረገ ነው፣ ምንድነው ማድረግ ያለብኝ፣ እንዴት ነው መሄድ ያለብኝ፣ ይህ ነገር እንዴት ነው መፍትሄ የምሰጠው የሚለውን ነገር ብታማክሪያቸው መወር ደግሞ ምን ያደርጋሉ? ኦኬ በዚህ መንገድ ብትሄጂ ይሄ ነው ትክክል፣ በዚህ መንገድ ብለው መፍትሄ ሀሳብ ይሰጡሻል። እኔ ግን መጠቀሚያ እንዳትሆኚ፣ ገንዘብ አትላኪለት፣ ከእሱ ጋር አትዳረቂ። በቃ ሰውየው ልም ያለ ወሮ ይሻላል። ሲቀጥል ደግሞ ብር አሁን ለእናቴ 30,000 ብር ሰጠሁ። ለምን ሰጠሽ ብሎ ወላሂ የቁም ስቅሌን አበላኝ። ለምን ለእናቴ ሰጠሽ ብሎ እኔ እንግዲህ ለእናቴ ይሄው 3 ዓመቴን ይጃለሁ። የዓመት ደመወዝ ለእናቴ ረድቻለሁ። ኒካህ ካናስር በፊት ከሱ ጋር ኒካህ ካሰርን ወዲህ ግን ገንዘቡ ተጠራቅሞ ቤት ነው የተገዛበት። ምንም ያረኩላት ነገር የለኝም ለእናቴ። ከዛ አሁን የቤቱን ሚዲያ ሁሉም አልቆ የቤቱን ዲያ ሁሉንም ተከፍሎ እየተረፈ ብር ለእናቴ ሰጠሁ። ለምን ሰጠሽ ብሎ ወላሂ ሊገለኝ እንዴ! መጀመሪያ የባል ሀቅ ነው የሚቀድም አለ። ከባል ሀቅና ከእናት ሀቅ ሲለኝ እኔ ደግሞ የእናት ሀቅ ነው አልኩት። አናዶኝ እኮ ይኸውልሽ፣ አሁን እንዳልኩሽ አድርጊ። አሁን ዞሮ ጉንጭ ማልፋት ነው። አሁን እዚህ ሆነሽ ከእሱ ጋር ብትታኮሺ እሱም ሌላ አቅዷል፣ ሌላ ትዳር እያያዘ ነው ያለው። አንቺም እንዲሁ አትዳረቂ ነው። ኢነርጂሽን ሀይልሽን የማይረባ ነገር ላይ አታውዩ ነው። ገብቶሻል? አሁን እኮ ከዛሬዎች እኮ አንገናኝም። እኛ ጋር አትመጪም። ግን እኔ እንደ ወንድም የምመክርሽ በቃ እስኪ ዝም በል እስኪ። ከማንም ጋር አታውሪ፣ ከማንም ጋር አትከራከሪ፣ ለማንም ሀሳብ አትስጪ። ይህን አገር ቤት ገብተሽ የምታስተካኪው የምትፈችው ጉዳይ ስለሆነ ዝም ብለሽ ለምን ኢነርጂሽን የማየውን ነገር ታቃጥያለሽ? ሄደሽ አገር ቤት ከገባሽ በኋላ እንደሚሆን ቦታ ታደርግ። እስከዛ ግን እዛው በጸበሉ አንቺም እዚሁ አታውሪ፣ በቃ አትነጋገሪ ከሱ ጋር። ተግባባል? እሺ፣ አመሰግናለሁ። ጎበዝ፣ መረጋጋት ያስፈልጋል። እዛ ነው እቺ ልጅ 1 ዓመቷ ነው። በቁመቷ ልክ ዝቅ ብሎ ማውራት ያስፈልጋል አይደል? እኛ ምናልባት አልፈን የሄድነው ጉዳይ ምናምን በእድሜም ከፍ ያረጀን ሰዎች ምናምን ነገር አለ። በቃ አልፈን ጥለነው የሄድነው ነገር ስለሆነ ወይ እኛ የገባነው ነገር ስላለ እሷ በእኛ ቴምፖ እንድታስብ ማድረግ ትክክል አይደለም። ለዛ ነው እኔ በትዕግስት ሳዳመጣት እስክጨርስ ድረስ እንጂ መናደድ አያስፈልግም። ኤኒዌይስ ምክንያቱም እሷ በቃ በእድሜዋ እኮ ትክክል ነች እኮ። በቃ በዚህ ሰዓት እሷ እዚህ ድረስ ነው ማሰብ የምችለው። በጊዜ ሂደት ነው እድሜዋ እየገፋ እየተማረች የምትመጣው። ገብቷችኋላ? ይህንን ነገር ማሰብ ያስፈልጋል ማለት ነው። ምን ሆነ ነው የምትሉኝ? ነስር ነው። እሺ እዚህ እያወራው ድንገት ነሰረኝ እና እንደዛ ያደረኩት።
ግጥም እያለችኝ ያለች ልጅ ነበር። እዚህ ገባሁኝ ማወያየክ ነገር ነበር እና ካላስቸገርኩ ላብራራለህ። ደስ ይለኛል፣ ንገሪኝ። አመሰግናለሁ። እና ኦልሬዲ አግብቻለሁ እና በአጋጣሚና እንደ ማንም ሰው ተሰድቼ ወደ ሰው ሀገር ወጣሁኝ። ይሰማል? ለእኔ ይሰማኛል። አይሰማም? አሁን ይሰማል። እሺ። እና እንደ ማንም ሰው ተሰድጄ ወጣሁኝ እንደ ማንም ሰው እና እግዚአብሔር ይመስገን ትዳሬ በሰላም በቀና እየሄደ ነበር እና ከአመታት በኋላ ሰው እንደሚሰራው ቤትም ሰራውኝ። በመሀላችን አንድ ልጅ አለ እና የሆነ ከሆነ አመታት በኋላ ወሬ ጩምጩምታ ይሰማኝ ነበር። ባልሽ ነው አይደል? ባሌ ነው ያ። እሺ። እና ሲሰማ ቀጥታ ጠየኩኝ። እንደዚህ አይነት ሌላ ጓደኛ እንደያዝክ እየተሰማኝ ነው እና ትክክል ነው ወይስ አይደለም? ትክክል ከሆነም ንገረኝ። እኔ ጋር ስህተት ካለ ስህተቱንም አረማለሁ። ርቀትም ከሆነ ነገሮችን ለማስተካከል እንሞክራለን አልኩኝ። እሱም ነው አይደለም ምናምን አለኝ። ባይዘው ያው የሰው ልጅ እንደየመልክ እንደየ አለባበሳ ሁላችንም እንለያለን። እኔ ደግሞ ማርያምን አንድ ሰው ካለ አምናለሁ፣ ወላሂን ካለ አምናለሁ። በቃ ኖርማል ገባ። ከምትጠራጠረው እንደ ራስህ ካሰብክ ሁሉንም ነገር ትንትንተራለ እና እኔ አክሴፕት አረኩኝ አላረኩኝ ምናምን አለ። ከዛ ነሽ ብዬ ኖርኩኝ። በሆነ አጋጣሚ መሬት ገዛው ምናምን እና ወደ ኢትዮጵያ ወሬው በቃ ስላልጣመኝ ሄድኩኝ ወደ ኢትዮጵያ ማለት ነው። ሄጄ ሳይ ምንም የለም ውሸት እንደሆነ ምናምን አስረዳኝ። ከዛን ቤተ ክርስቲያን ሄጄ ንገረኝ፣ እውነት ከሆነም ንገረኝ፣ ውሸት ከሆነ ደግሞ ንገረኝ። ከፈለግኩት አምኜ እቀበላለሁ፣ ከወደድኩ አምኜ እቀበላለሁ፣ እናስተካክላለን። ካልወደድኩክ ደግሞ ችግር የለውም። ነገሮችን በሰላም እንደጀመረን በሰላም መፍታት ይቻላል፣ በንግግር ማለት ነው ብዬ አስረዳሁት እና ቤተ ክርስቲያን ፊት ለፊት ሂዶ የለኝም ምናምን ብሎ እንትን አለና በቃ እኔ ከማርያም በላይ ማንንም አላምንም ብዬ የገዛነውን መሬት በጋራ ነው። ትዳር ውስጥ ስትኖር ግዴታ ግልጽ መሆን እንዳለብኝ ለራሴ ስላሳመንኩኝ በሁለታችን ስም መሬት ገዛሁኝ። ከዛን ደግሞ በቃ እግዚአብሔር ይመስገን ሰራውኝ እሱ ላይ እና አሁንም ደግሞ ያው ትንሽ ማስተካከል ስላለብኝ ተመልሼም ነገሮችን አስጀማምሬ ምናምን እንደ ሀፍ ካሰራ በኋላ ትቼው መጣሁኝና ስመጣ ግን እኔ እውነት መናገር ለእኔ በቃ ትልቅነት ነው። ገባ? ርቀት አለ። አንቺ እንደዚህ መሰደድ ፈልገሻል፣ ይሄን ነገሮችን ከት ማድረግ ፈልጋለሁ፣ ከት እናርግ፣ ዳሴት መጨረስ እንችላለን ብዬ ሁሉንም አስረድቼዋለሁ። ነገር ግን ከኔ ጋር እስካለቅ ድረስ ይመለከተኛል። እግዚአብሔር ይመስገን በረከቱን ሰጥቶናል። ለሱ ስንል መኖር እንዳለብኝ ብዬ ሁሉንም አስረዳሁት። ተመልሼም መጣሁኝ። ከዛን በመጣሁኝ በስምንተኛው ምሰማው ስራ ደስ አላለኝ። በቃ እዚያውን ጀምሬያለሁ። ቤቱንም ግማሽ ሂጃለሁ። ነገሮችን እያስተካከልኩ ነው። በቃ ቢያንስ ከአንድ አመት በኋላ እመለሳለሁኝ። አይ ከዚህ በላይ ሲሆን ያስጠላል፣ እሱ ላይም አልፈርድም ብዬ ነገሮችን በተመካከሬ ከሱ ጋር እንትን አልኩኝ፣ ወጣሁኝ ማለት ነው። ከዛ ስሰማ አሁንም ግልጽ ነገርኩኝ። ይሄ እንደዚህ እየተሰማኝ ነው። መለሰ ከእሷ ልጅ ጋር ነው የሚሰማው። ለምን ከሌላ አልተወራም? ለምን አዲስ ነገር አልተፈጠረም? ለምን ተደጋግሞ ከእሷ ልጅ ጋር ለምን እንትን ይባላል? ስለዚህ ፕሊስ ያለውን ነገር ለእኔ ግልጹ ንገረኝ። ሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። በቃ ሁሉም ነገር በእግዚአብሔር ዘንድ እንጂ በእኛ ምንም ነገር ሊሆን አይችልም አልኩኝ። በቃ እሱ ደግሞ ይሄ የሰው ወሬ እየሰማሽ ምናምን ሲለኝ ከዛም በኋላ ለማንኛውም አልኩኝና በራሴ ስም ለማንኛውም ነገር ኢንኬዝ ቢፈጠር እንኳን ባዶ መቅረት የለም በሚለው በራሴ ስም ለብቻ መሬት ገዛውኝ።
ለራሴ ለግሌ ማለት ነው። አረኩኝ እንደዛ ማለት ኬስ ነገ አይታወቅም በሚል ከዛን ስሰማ ምንድነው ፕሮፋይል ላይ ወልዶ አልጋዬ ላይ ልጅ አስቀምጠው አየሁት ፕሮፋይል ላይ። ከዛን ደወልኩኝ ሳይ በቃ ማለት ሁሉም ነገር በእግዚአብሔር ይሆናል ብዬ ስለማምን ብደነግጥም ግን ውስጤ ለውስጤ መናገር አለብኝ። በሰው ሀገር ላይ ነኝ። እዚህ ጋር ግዴታ ቻሌንጆችን መወጣት እንዳለብኝ አሰብኩኝ እና ከዛን ፕሮፋይል ላይ ያየሁት እኔ ወደ ሀገር ስገባ ይዤ የሄድኩትን አልጋ ልብስ አውቃለሁ፣ አልጋዬ ምናምን አውቃለሁ እና ልጁን አልጋዬ ላይ አስቀምጦት ምናምን ከልጄ ጋር ፎቶ አንስቶት አየሁት። ከዛን ምንም አላልኩኝም፣ አለቀስኩኝ ምናምን ለራሴ ተደብቄ አለቀስኩኝ። ከዛም በኋላ ደወልኩኝ። ስለዚህ ይሄኛው ነገር ምንድን ነው ያረከው ፕሮፋይል ላይ? አይ ይሄ እኮ የሰው ልጅ ነው እንዴ አትዋሸኝ አልኩት። አንተ በምታምነው አምላክ በልጅ ይዣለሁ፣ አትዋሸኝ፣ በቃ ግልጹ ንገረኝ። አዎ አድርጌያለሁ፣ ሼም ይዞኛል፣ እንደዚህ እንደዚህ ብለህ ንገረኝ፣ ግልጽ፣ እኔ ግልጽነት ነው የምፈልገው አልኩት። ከዛም በኋላ አዎ እንደው አድርጌያለሁ አለኝ። ለእኔ ይገባኛል አልኩት። ይገባኛል? እኔ ምን ባጠፋው? ይሄ ሁሉ የሚገባኝ ከሆነ አመሰግናለሁ አልኩኝ። ከዛም በኋላ ዘጋሁኝ፣ በቃ ብሎክ አደረኩኝ። እኔ 3-4 ስልክ ነው ያለኝ። ያው ትንሽም ሌላ ስራም ስለምሰራ ስልኮች አሉኝ እና በአንደኛ ቦልኬ ለካ በሌላ በዋትሳፕ እና ቴሌግራም በሌላ አልቦለኩትም። ከዛም በአንደኛው ብቻ ቦልኬ ታውኩት። ከዛም በኋላ በሌላ ገብቶ ልጄ ማናገር እንደሚፈልገኝ ምናምን አልኩት። ከዛን ሪከርድ ሲላክልኝ የልጄ ድምፅ ማለት ነው ማናገር እፈልጋለሁ ምናምን ሲለኝ እሺ ብዬ ሪከርድ መለስኩለት። ከዛን እኔ ካልፈለግሽኝ ልጁን ማናገር ትችያለሽ አለኝ። እሺ ልጁን አናግረኝ፣ እኔ በንግግር ምፈታ ሰው ነኝ፣ በቃ ኖርማል ተደረገ በሰዓቱ አሳምመኛል ምናምና ብዬ አወራሁኝ። ከዛም በኋላ እንደማንም ሰው እኔም ማለት ተጀናጀንኩኝ። ከዛም ለመርሳት እኔም ከሌላ ሰው ጋር ተጀናጀንኩኝ። እሱ ይህን ነገር ሀፕን ካደረገ በኋላ ማለት ነው እና ያ ኖርማል እንደዚህ ስለማናደር የምታደርገው ነገር አለ። ለዛ ብዬ እኔ ፕሮፋይል ላይ ሰቀልኩኝ። ያን ልጅ ምጀናጀነው ልጅ ማለት ነው ስሰቅል ከአረብ ሀገር የወሰድኩትን ልብስ እንዳለ ሰብስቦት እንዳለ አቃጠለው፣ እንዳለ ማለት ነው ሰብስቦት አቃጠለው እና ቤቴ ነገር ያለው አስጀምሬ ምናምን አድርጌ ያው ሀፍ አልቋል፣ ፊኒሽንግ ላይ ነው እና የሳሎኑ በርስ በጣም ትልቅ ነው፣ ሰፊ ነው፣ እንዳለ ክሽ አድርጎ ሰባበረብኝ ማለት ነው። ከዛም በኋላ ስክሪንሾት አደረኩኝ። እየላከው እንዳለ የሚያደርገው ነገሮች ይልካል፣ እንደዛ እያደረገ ይልካል። ከዛም በኋላ ሁሉንም ነገር ያስኩኝና አሁን ከብሎኩ ማወጣሁት። እኔ ምንም ማደረግ እኔ ሁሉንም ነገር ለፈጣሪ ነው የምሰጠው። መክሰስም አንተን አልፈልግም፣ ምንም ማድረግም አልፈልግም። በመሀላችን ልጃችን አለ። ልጅን የሰጠኝ አምላክ ይጠይቅ ሁሉንም ነገር። እኔ ምንም አላደርግም። ስለዚህ እኔ ህይወትን ኑር አትኑር ይሄ የራስ ጉዳይ ነው። ግን ከህይወቴ ውጣ፣ በቃ ከህይወቴ ውጣና የራስህም እንደፈለግ መሆን ትችላለህ አልኩኝ። ከዛም በኋላ አይሆንም ምናምን አለ። ሽማግሌ ወደ ቤተሰብ ተላከ። ምን ተባለ በቄስ ተለመነ ቤተሰብ እና ልጅቷ ሌላ ነገር ሌላ እንዳትይዝ ሌላ እንዳታገባ። ከዛም በቃ አጋጣሚ እግዚአብሔር ይመስገን እኔም ከአረብ ሀገር እግዚአብሔር ይመስገን እንደምንም ብዬ በሌላ አርጌ ደግሞ ወደ እንግሊዝ ገባው ማለት ነው። ከዛን እያለን ልጅን ወደ ማዘር ወሰደ። ከዛ አሁንም አመጣ እና እኔ ምንም መንገድ መስጠት አልፈለግኩኝም እና ከዛን አሁን ደግሞ እኔ ሌላ ሰው ስፎስት ምን ይላል ንብረቱ ለምን እኔ የገዛሁትን ነገር ሰማ። ከዛን አሁን ያ ንብረት ከኔ ጋር እስካለች ድረስ እስከገዛች ድረስ ንብረቱ የራሴ ነው ብሎ ወደ ገዛውበት አካባቢ ሂዶ ቁልፍ ተቀበለ። እነሱን አስፈራርቶ ማለት ነው። ቁልፍ ተቀበለ እና አሁን ንብረቱን ሊሸጥ ነው ምናምን ሲባል ማስጠንቀቂያ ምናምን ሰጠሁት እና አሁን እኔ መጠየቅ ፖይንቱ ለአንተ
እኔ እንድትረዳኝ የፈለግኩት የእኔ ፖስት ማድረጉ ትክክል አይደለም ወይስ ለሱ ቀይ መስጠቴ ትክክል አይደለም? ስህተት ከሆነ እነዚህን ነገር ያው አርሙኝ ለማለት ያህል ነው። እሺ አዳምጪ፣ ሚውት አድርጊና አዳምጪ። አሁን አንደኛ እሱ እንደዛ አንቺን በመካዱ የክህደት መንገድ በመሄዱ አንቺ አጸፋውን መመለስ አልነበረብሽም። ማለት አጸፋው የምትመልሺው ዝም በማለት ቢሆን በዝምታ በማለፍ ትቶ በመሄድ ዋይዝ በመሆን ራስሽን በመሰብሰብ የምታስቢውን እቅድሽን እንደምታስቢው እንደተሰማሽ ባለመናገር ባለማሳየት ገብቶሻል። የተሻልሽ ሆነሽ በማሳየት ነው ማሸነፍ የነበረብሽ። አሁን ከሱ እኩል እሱ በሰራው መንገድ ነው ሄድሽ። ሶስቱን አንቺ ላይ ጣት ለመቀሰር እድል ሰጠሽ። እሷ እኮ እንዲህ ስላደረገች ነው እንዲያደረጉት ገብቶሻል። መንገድ ከፈትሽለት ማለት እንደተሳሳትኩ ተሳስታለች ምንድነው ልዩነታችን ሊል ይችላል። ግን እኮ ተበዳዩ አንቺ ነሽ። በእልህ ነው ያደረግሽው። ያም ባይሆን ደግሞ ራስን ሪስፔክት ማድረግ ገብቶሻል። አንዳንድ ሰው እንደ ዶሮ ከታች ጥራጥሬ ሲለቃቅም እናንተ እንደ ንስር ከፍ ብላችሁ ነው መብረር ያለባችሁ። ከወረደ ጋር መውረድ የለባችሁ። ሶስት ሲማግጥ እኔም የታባቱ ሰራለታለሁ እኔም እኮ ማላቅ መሰለው ማልችል እንዴ መሰለው ብለሽ ከሄድሽ በዛ መንገድ በቃ እኩል ሙቀጫ ውስጥ ነው ያላችሁት። ሰው ጨለማ በጨለማ አይጠፋም። ጨለማን የሚያሸንፈው ብርሃን። ስህተት በስህተት አይታረምም። ስህተት ካለ ትክክል የሆነ ነገር ነው ስህተቱን የሚያረመው። ሬሱ ተሳስተዋላ። አንቺ በትክክለኛው መንገድ ነው መሄድ የነበረብሽ። ስለዚህ ስተሻል። ሁለተኛ ነገር በዛ መንገድ ሄደሽ የጀነጀንሽው ሰው ወይም በእልህ ለሱ ለማሳየት ልኩን አሳየዋለሁ ብለሽ ሄድሽበት መንገድ ሌላንም ሰው ትጎጃለሽ። ምክንያቱም ያ ሰው እሱን ለመርሻነት የተጠቀምሽበት እንደሆነ አያውቅም። የእውነት ሊያፈቅርሽና ልቡ ሊሰበር ይችላል። ለሌላ ሰው ህይወት መበላሸትም እሱ ባለ ትዳር ነው። ከሚስቱ ጋር ምናወራለን። ይሄን ተስማምተን ነው። እሱ ችግር የለውም እኮ። አሁን አንቺ ያንን አሰበሽ ሊሆን ይችላል። ያ መንገድ የት ይዞሽ እንደሚሄድ አታውቂም እኮ። መጨረሻውን አታውቂም። አንዳንዴ እኮ ለቀልድ ብለን የጀመርነው ነገር እኮ ነው መጨረሻው ማያምረው። ቤተሰብ ህይወት እስከ መንጠቅ ድረስ ይደርሳል። ይሄ ልጅ አሁን በልህ እሱ አሁን ራሱ እንደ ንጹህ ነው የቆጠረው። ማለት እሱ ብቻ ማጥፋት እንደሚችል ነው የሚያስበው። በነገራችን ላይ ፓወር ማለት ምን ማለት እንደሆነ ነግሬያችኋለሁ። ኃይል ማለት ልታደርጉት እየቻላችሁ አለማድረግ ማለት ነው። ማቅጠብህ ከሆነ መማገጥ እየቻልክ አለማድረግ ማለት ነው። ልታጋልጣሽ እየቻልክ አለማድረግ ማለት ነው። በጠረባ ብለሽ ልትጥዩ እየቻልሽ ግን በቃ ተው ችግር ትችዋለሁ ለፈጣሪ ስችዋለሁ ብለሽ መሄድ እሱ ኃይል ይባላል። አንቺ እጅሽ ላይ ያለውን ኃይል ብለሽ እያሰብሽው ነው ለተጠቀምሽ እሱኪ አሁን ይሆኗል። አንዴ ፍርድ አይደለም ሀሳብ ነው የፈለግሽው። ስለዚህ ሀገርሽ ሄደሽ ይሄ ጭምልቅልቅልቅ ያለውን የተዘበራረቀውን ቦታ ለማስያዝ ብትሞክሪ ጥሩ። ሰውየው ባል አይሆንሽም ወይ? አሁን እሱን ጥቅም ነው የሚያሳደው። ንብረት ነው ማፍራት የፈለገው ገብቶሻል። ከንብረቷ እኔ እካፈላለሁ። ይህ ሰውዬ ከፍለሹ ከህይወትሽ ቢወጣልሽ አትራፊው አንቺ ነሽ። ጭቅጭቅ ውስጥ እንዳትገቢ ከፍለሹ። አንዳንድ ሰዎችን ከፍላችኋቸው መሄድ ያለባቸው ሰዎች አሉ። ይህን እንዳትወስድብኝ ምናምን የምትሏቸው ሳትሆኑ በእናት ልክፈልህና ከህይወት ይውጣ በቃ አለቅ ልስጥህና የምፈልገው ከህይወታችሁ መውጣቱ በራሱ እንደዚህ አይነት ሰው ትልቁ ሰክሰስ እሱ አይላቀቋችሁም ጭራሽ። እንደዚህ አይነት ሰዎች እንደ ሙጫ ነው የሚጣበቁባችሁ። ሰታችኋቸው ምናምናቸውን ማስቆጠር የሚፈልጉትን ነጥብ የሚያስቆጥሩ ችግር የለም። በነጥብ ማስቆጠር ውስጥ እናንተ ነጥብ እንዳይቆጠርባችሁ አትታገሏቸው። ነፍሳችሁን ታጡ ትችላላችሁ። ሞራላችሁን፣ ጊዜያችሁን፣ እድሜያችሁን ስንት መስራት፣ ስንት ማሳካት፣ ስንት ረጅም ርቀት መሄድ የምትችሉበትን ወደኋላ ላይ ጎትተኛል። እሱ የሰራው የለፋውበትን ሊወስድ ነው ምናምን ችግር የለውም። ሚኒ ናት
አንቺ እኮ ንጹህ ልብ ካለሽ እኮ ቀስት ወደኋላ የሚሳበው ወደፊት በደንብ ሊወነጨፍ ነው። እስቲ ወደኋላ ተሳቢ፣ ችግር የለው። እንደገና ስትጀምሪ ከሱ በተሻለ አንቺ ስኬታማ ትሆኛለሽ በብዙ። ለምን አትግፊ ሰውን እንጂ ከተገፋሽ ሁልጊዜ ወደፊት ነው የምትፈናጠሪ። ስለዚህ በዚህ መንገድ ብታስተካኪው ጥሩ ነው። እሺ እሺ አሌክስ ከልብ አመሰግናለሁ። እሺ እንደዚህ አይነት ሰዎች ልክ እንደ ውሻ ናቸው። እሺ ውሻ የፈለገ ብታሳድጉት አጥንት ከያዘ አይላ አያውቃችሁ። የፈለገ ታማኝ ቢሆን ለጌታው ውሻ በጣም በቃ በጣም አሳዳጊውን በጣም የሚወድ ውሻ ነው የምትሉት፣ አጥንት የያዘ ሰዓት ሊል ይችላል። ከአጥንቱ በኋላ ነው ውሻን ማቅረብ የምችል። ከውሻው ጋር ለመቃለልም ታውና አጥንት ከያዘ አለቃ የለ፣ ጌታ የለ፣ ሚስት የለ፣ ልጅ የለ፣ እናት የለ፣ አባት የለ። እንደዚህ አይነት ሰዎች አሉ። ባይዜ ንብረት፣ ገንዘብ ምናምን የሚያሳዱ ጥቅምና የሆነ ነጥባቸውን ማስቆጠር የሚፈልጉ ሰዎች አጥንታቸውን ከያዙ ይቀቁላቸው፣ ለአጥንታቸው ተዋቸው። እነሱ አጥንታቸውን ይጋጡ፣ እናንተ ወደፊት ቀጥሉ። አለበለዚያ አጥንቱን አላቅቃለሁ ስትሉ ያሳደጋችሁ ውሻ ሊነክሳችሁ ይችላል። ይበላችሁ። አጥንት አስለቅቃለሁ ስትሉ ህይወታችሁ እንዳታጡ፣ ጊዜያችሁን፣ ሞራላችሁን፣ አካላችሁ እንደዛ ብታረጉ ጥሩ ነው። ያወራሁት ስለ አጥንት የሚመስለው ሰው አለ። ስለ ውሻና ስለ አጥንት ያወራው የሚመስለው ሰው አለ። አንዳንድ ሰው ቀስ እያለ ይገባች። ከባድ ነው። እኔ አንዳንድ ወንዶች ግን በእውነት የትኛው ፍጥረት ላይ እንዳሉ ባላውቅም፣ ምክንያቱም እኔ አሁን እነሱ የሚያሳስባቸው ነገር ለምን እንደማያሳስበኝ አርጅቼ ነው ጓድ ይጨንቃል። ግን አይዞሽ፣ ውሃ ጠጪ እስኪ። ቺርስ። ሜምበር ሁኑ። እኔ ጥያ 1900 እሺ፣ ሁለት ጥያቄ ነው የምጠይቀው። አንድ ጓደኛዬን፣ አንድ የራሴን ነው የምጠይቀው። እሺ ከራሴ ልጀምርና እኔ ባለትዳር ነኝና ያው በፊት አገር ነው እሱ አገር ላይ ነው የሚኖረው። በቤት በራሴ ስም ነበረ የገዛሁት እና ቤት አስጀምረን ምናምን ያው እሱም ከራሱ የተወሰነ አድርጓል። እኔም በዚህ በተቻለኝ አቅም እንትን ብያለሁ በቤቱ ላይ ማለት ነው። እና ቤቱ መሬቱ ሲገዛ የሆነ በቃ ያው እኔም እዚሁኝ ስለገዛሁት በሰው ነበር የተገዛው። ቦታው በጣም ያስቸግር ነበር፣ በጣም አድካሚ ነበረ ቤት ሲሰራበት ማለት ነው። እና በጣም ደክሞበታል ቤቱ ላይ። ከዛ ውጭም ደግሞ ያው ለቤቱ የሚያስፈልግ ነገር የተወሰነም አድርጎበታል። ግን እንደዛም ሆኖ ያው ቤቱ አሁንም የተወሰነ ነው፣ አላለቀም፣ ይቀረዋል። እንደዛም ሆኖ በቃ እኔ አሁን በጣም ደክሞኛል። ያው ለመግባት ነው ሀሳቤ ማለት ነው። እሱም ነይ ይለኛል። ግን ነይ ቢለኝም እኔ ያው አገር ላይ ገብቼ ችግሩን ታውቃለህ፣ ኢትዮጵያ ኑሮ ኢትዮጵያ ላይ ገብቼ መቸገር ምናምን እንትን አልለውም ማለት በቃ አግኝቶ ማጣትን በጣም ነው የምፈራው ማለት ነው። እና ለዛ እሱ የሆነ በቃ ሰላም በሆነ ጊዜ ምናምን ነይ ምናምን አይለኝም። በሆነ ነገር ስንጋጭ በቤቱ ጉዳይ ምናምን ስንታላ ምናምን በቃ እንደውም ትተሽ ነይ ሁሉን ነገር ይቅር ምናምን ይለኛል ማለት ነው። እና በቃ እንኖራለን እዚህ ያገኘው ነው
ሁሉንም ነገር ምናምን እኔ ትቼ መጥቼ እንዴት ነው መኖር የምንችለው ምናምን እለዋለሁ ማለት ነው። ከዛም በቃ አንተ በስሜታዊ ስትሆን ጊዜ ብቻ ነው የምትለኝ፣ ሰላም በሆንክ ጊዜ ምናምን በሆን ጊዜ አትለኝም እለዋለሁ ማለት ነው። ከዛም በቃ መልስ የለውም፣ ያው ዝም ይላል ማለት ነው። መልሼ በቃ እኔም ያው ከገባው እኔው ነው የምቸገረው ምናምን እላለሁ። ግን አሁን ላይ ያው እሱ በፊት ስራ የለውም ነበር፣ ቤቱን ነው የሚያሰራ። እኔ ነኝ ከዚህ ቤት ለቤት እምልከው ማለት ነው። ያው እሱ እዛ ጋር በጉልበቱ ምናምን ነው እንትን የሚለው። በፊቱን ያው እሱም ሰው ሀገር ነበር፣ ገብቶ ያለውን ነገር ጨረሰ ማለት ነው። ከዛን እኔ ነኝ የቀሪውን ቤት እንትን እያልኩ ያለሁት እያሰራው የነበረው እና ስራም አልነበረውም። ከዛን በቃ የሆነ ስራ ቢያንስ ምሰራም ለወደፊቱ ይጠቅመናል፣ እኔም የሆነ ነገር ካለ በፊቱን አያሳስበኝም ምናምን እለዋለሁ። ከዛን በቃ እሱ ያው ያለ ስራ መቀመጥ አይፈልግም። ያው ሰው ሀገርም ከዚህም በፊት ሰርቶ ስለሆነ ሁሌ መጨቃጨቅ ነው፣ በበሳጭን በቃ እንደዛ ሲሆነ ስራ እና እስኪ በስራው ደግሞ ድንገት የስራ ማጣት ይሆናል እንደዚህ የሚያደርገው ምናምን ብዬ ከዛን ከእህቱ አረብ ሀገር አለች፣ ከሷ ብር ወሰደና ከዛን ያው የሆነ ባጃጅ ገዛ ማለት ነው። እና እንዲህ ብር ከሷ ውሰድና እኔ ያው እንደምታውቀው ምሰራው ብር ሂዶ ቤቱ ላይ ነው የሚውለው እና ለሁለት ቦታ ደግሞ የሚሆን አቅሙ የለኝም እና ከሷ ውሰድና በቃ በኋላ እየሰራክ ብሩን ትመልስላታለክ ለሷ አልኩት። ከዛን እሺ ያለኝ ባጃጁ ተገዛ። ያው እየሰራ ነው ባጃጁ። ከዛን ደግሞ አይ እሷ ናት የገዘች፣ ከሷ ነው የወሰደው ብሩ ማለት ነው። እሺ ከዛን ተገዛና እሱ ገዛ፣ እሱን የሰራ በቃ የሆነ የጎደለበት ነገር ምናምን አለውን ደግሞ እኔ ጨመርኩለት ማለት ነው ከራሴ የጨመርኩለት 100,000 ብር ማለት ነው። እሺ እና ጨምሬለት እየሰራ ነው። በጎንም ሌላ ስራ ያው እሱን ሌላ ሰው ነው የሚሰራ፣ እሱ ደግሞ በጎን ሌላ ስራ ይሰራል ማለት ነው። ከዛም ባለፈው ብር ምናምን ብሎ ሲጠይቀኝ አይ እኔ ብር የለኝም፣ ብር እንደምታውቀው ያው እኔ እየሰራው ነው፣ ለብዙ ነገር ክፍተት አለ እዛ ጋ፣ ክፍተቱን እየሞላው ነው። ለዛ ከዚህም በፊት የስቻለሁ ያው እዛ አብቃተ በሱ ስራ ምናምን አልኩት። ከዛን እሺ አለኝ፣ በቃ ዝም አለኝ እሺ ብሎ ማለት ነው። ኦኬ ችግር የለውም ምናምን አለኝ። ተወ የሰራ ነው። ግን በቃ ማለት አሁን ላይ ያው ሰላም ነን፣ ልጃችንም ቤተሰብ ጋር ነው ያለችው፣ እሱም ያያታል እና እንደዛም ሆኖ በቃ እኔ ያው እወደዋለሁ፣ ግን በጣም ነው የማምነው ማለት ነው። ታውቃለህ፣ በጣም ነው የማምነው። ያው ሰውም ተለሱ ሰው ባይነግረኝም በቃ እንዲህ ያደርጋል ብዬ መጠራጠር ምናምን እንትን አልልበትም፣ አልጠራጠረውም ማለት ነው። አሁን ላይ ያው ሰላም ነን፣ ምንም ነገር አልሆንም። ግን አይደውልልኝም። ለምንድን ነው የጠፋከው ምናምን ስለው አይ ኔትወርክ የለም እኮ በቃ በእርግጥ አሁን ኔትወርክ የለም እኛ አካባቢ ማለት ነው። ግን ለእኔ ከአሰብክ እኮ ከተጨነክ በጣም ቀላል ነው። ኔትወርክ ያለበት ቦታ ሄደህ እኔ ማግኘት ትችላለህ ምናምን። አይ በቃ እኔ ሰላም አልወጣ ነው ምናምን ይለኛል። ከዛም በቃ
እሺ ብዬ ተውኩኝ ማለት ነው። ግን በቃ ምንም ነገር ሁሉም ነገር ሳስበው በጣም ግራ ገባኝና ለዛ ነው ልጠይቅ ከመጣሁት። አሌክስ ምን ያህል ጊዜ ነውሽ ከመጣሽ? እዚህ 8 ዓመት። አልሄድሽም? ጭራሽ አልሄድኩኝም። ሚዩት አድርጊና አዳምጪ። አሁን አንቺ ማለት የመንፈስ ባል ነው ያለሽ፣ ባላለኝ በሚስት ነሽ ምናምን እቃቃ ጨዋታ ነው የያዛችሁት። መቼ ልትኖሩ ነው እንዴ? ዘላለም እንደምንሞት ተነግሮናል፣ እንደምንኖር ተነግሮናል። እንዴ ጎበዝ ሰው እኮ ትናንት ታይቶ ዛሬ የለም እኮ የሚባልበት ጊዜ ላይ ነው ያለን። ትናንትና ቁርሳ ብሎኝ በልቶ ምናምን ዛሬ ሞተ ምናምን የሚባልበት እንዴት 8,000 ዓመት እንደምትኖሪ ቃል ተገብቶልሻል? እንዲህ ዛሬ ኑሪው እንጂ መቼ ነው ከባልና እንደ ባልና ሚስት የምትኖሩት? መቼ ነው ትዳር ውስጥ የምትኖሪ? በርቀት ገንዘብ እየላክሽ ባጃጅ እየገዛሽ እንዲህ ለመሆን ነው የተጋባችሁት? በቃ እስኪ አንዳንድ ነገሮችን በቃ ማለት አለባችሁ። ነስር ነው ቆይ አንዴ በቃ ማለት አለብሽ። ገብቶሻል? አንዳንድ ነገሮች በቃ ካላልሽ አንቺ በቃ ካላልሽ አይበቃም። ብዙ ጊዜ ነገሮች ከረፈዱ በኋላ ወይ አበቃ ስንባል ልንሞት ስንደርስ ምናምን ነው ብዙ ነገሮች የሚገቡ። ነስር ነው ታውቃላችሁ። እንዲህ ስል ነስር እና ሰው አንቺ ዛሬ ያላስተካከልሽው ነገር ነገ ፈጣሪ እጁን ዘርግቶ የራሱ ትዳሮች ውስጥ ገብቶ ሊያስተካክለው አይችልም። ገብቶሻል አይደል? ስለዚህ ሂጂ፣ ተነስተሽ ወደ ትዳርሽ ሂጂ። ምን እየተካሄደ እንደሆነ አታውቂ። ቤትሽ ላይ ትዳርሽ ውስጥ በቃ 8 ዓመት ሰራሽ አይደል? ምንድን ነው ከዚህ በኋላ የምትጠብቂው? ምን እስኪሆን አለም ሲፈጸም ነው የምትሄጂው? 8 ዓመት ከሰራሽ አሁን እስቲ ትዳርሽ ሄደሽ ደግሞ ጠግኝ። አንዳንዴ ከወንድ ልጅ ሰልችቶት እኮ ሊተው ይችላል ማለት በቃ አለሽ በህይወት ውስጥ ባጃጅም ትገዣለሽ፣ ብርም ትልኪያለሽ ምናምን። ግን በቃ እንደ ነገሩ እሱ ወይ ሌላ የራሱን ህይወት ሊጀምር ይችላል። ሰልችቶት አትመጣም በቃ እሷ ብሎ 8 ዓመት እህቴ 8 ዓመት እንዴት ወንዱ ቁጭ ብሎ ይጠብቀኛል ብለሽ ታስቢያለሽ? አቁን እኮ ነው የምነግርሽ። ባይጠብቅሽም ልትፈርጅበት የምትችይ አይመስለኝም ሳስበው። ቦታው ላይ የለሽም። መቼ ነው የምትኖሪው? መቼ ነው ከልጆችሽ ጋር ከባለቤትሽ ጋር ቁጭ ብለሽ እንደው አንድ እራት እንኳን ቁጭ ብላችሁ አንድ ላይ የምትጎርሱት መቼ ነው? ሰው እኮ እንደወጣ ሊቀር ይችላል እኮ ሰው ሀገር ላይ ሬሳው ሊገባ ይችላል። ስለዚህ ሄጄ መቸገር አልፈልግም ምናምን እንደዚህ ብሎ ነገር ያለሽን ይዘሽ ደስ ያለሽን እምቢው ጋይስ። በነገራችን ላይ ሰርታችሁ ያላችሁም ትንሽ ገንዘብ ቢሆን ብሉት። እሺ ጋይስ አጣጥሙት። አንዳንዴ ገንዘብን ቆልላችሁት አከማችታችሁት ወይ ንብረት ወይ ዝና ጥላችሁት ነው የምትሄዱት ጋይስ። ሰው ጠዋት ታይቶ ማታ የለም። እኔ ያው እዚህ ጋር ይሽኛ ነገ ሞቷል ልባልሽ፣ ማታ ሞቷል ሊባልሽ፣ ትናንት አይቼው ላይቭ ላይ ምናምን ልትይኝ ትችላለሽ። ሶሪ እያንዳንዱን ነገር አሁን የምመካበት ነገር የለም። እውነቱን ነገር ካልሽ ገንዘብ፣ ዝና፣ ክብር ምናምን ንብረት ምናምን ውድ ነገር ምናምን የለም። መጠቀሚያ ነው ጊዜያዊ እስካለው ድረስ። ጥዬው ሲሄድ ምናልባት ለሌላ ሰው ነው የሚሆነው። ገብቶሻል? ይዤው አልሄድም። በማንኛውም ሰዓት ታመሜ ልሞት ልወድቅ ወጥቼ በአደጋ ራሴን ላጣ የአልጋ ቁራኛ ልሆን የምችልበት እድል በጣም ሰፊ። ኤኒ ታይም ህይወቴ ከነበር ወደ አልነበር ሊቀየር ይችላል። ቀጥሎ የሚሆነውን አላውቅም። ስለዚህ እዚች ጋር ያለችውን ነገር አጣጥሜ መኖር አለብኝ። ከእናንተ ጋር ያለኝ ፍቅሩን፣ ሰላሙን፣ ገብቶሻል፣ ኑሮውን ማጣጣም አለብኝ። እሱ ነው ትልቁ ትርፌ እንጂ ገንዘቡን ቆልለሽው አከማችተሽው ከዛስ ማን ይበላው? ስንት ዓመት እንደምኖር አላውቀውም። ስለዚህ ሄደሽ ተደሰቺ፣ ኑሪ፣ ህይወትን አጣጥሚ፣ ሳቂ፣ ጥሩ ሳቂ፣ ቆሎም እየበላሽ ኑሪ። እስቲ ችግር የለውም እጪና ጤናማ ሆኖ መኖሩን የመሰለ ሽልማት
ገንዘብ አግኝተሽ ሰላም ከሌለሽ ትዳርሽን እዛ ጋር ብታጭው ከስረሻል ኦልሬዲ። እዚህ እየገነባሽ እዛ የምታፈርሽ ከሆነ ትርጉም የለውም። ተግባባን? እውነት ነው። እሺ አሌክስ፣ አይ ማለት አሁን የሰው ልጅ አትመኑ ምናምን። እኔ ግን ለምን እንደሆነ አላውቅም። በቃ ማለት በጣም ነው ማምነው። የሆነ ጥርጣሬ ነገር ምናምን የለብም። አሁን ብዙ ሰው እዚሁ ነው ምናምን ባልትዳሩ ነው ባላቸው እንዲሆነ ሲባል ያው ብዙ ሰማለው ማለት ነው። ግን በቃ በዚህ ደረጃ ደግሞ እኔ ለምን እንዲያመንኩት እሱ እንደዚህ አያደርግብኝም ብዬ እምኔታ ለምን እንትን ይልብኛል? ያው የሰው ልጅ መቼ ምን እንደሚሆን አይታወቅም እኮ። ስለዚህ አሁን እንዳትሰበሪ ሂጂ እያልኩሽ፣ እድሜሽን ሰው ሀገር አታጋጥይ። 8 ዓመት በጣም ብዙ ነው ለአንድ ላገባሽ ሴት። ምናልባት ስትሄጂ ትዳርሽ ይኑር አይኑር እኮ የምታውቂው ታሪክ የለም። ተግባባ? አስመሪበት እዚህ ነገር ላይ። እሺ አሌክስ፣ አንዱ የጓደኛዬን ደግሞ ልንገርክና። ጓደኛሽ ራሱ የለችም? አለች፣ ትሰማለች። ከስር ነው ያለችው። መግባት አልፈለገችም እሷ። ለዛ ነው። እሺ አጠር አድርገሽ ነገር ትፈራለች እና እሺ፣ እሷም ልጅቷን ባለትዳር ናት አትልም። እና በፊት ሀገር እያለች ባሏ ሌላ ሀገር ነበረ እና እንዲህ ስራ ምናምን እንዲህ ሻይ ቡና ነው የምትሰራው። በዛ አጋጣሚ ይተዋወቃሉ፣ እዛው ከሰፈር ልጅ ጋር ማለት ነው። ከዛን እሱ ሌላ ሀገር ነበር። በዛው እንትን ሲተዋወቁ ሶሪ ልጅ መጥቶብኝ እና ከዛን ከሱ ጋር አብራ ሆነች ማለት ነው ከልጁ ጋር። እሱም ባለትዳር ነው አትልም። እና አብሮ ማለት ያው አብሮ ወጡ ማለት ነው። ወጡ ካላ ለዛ አሁን ከሱ ጋር ነበረች። በቃ ኦልሬዲ ያው ባሏም እዛ ሀገር እያለ ምናምን ትተዋታል። ከሱ ጋር አብራን ያለችው ከባሏ ጋር ማለት ነው። ከዚህኛው ጋር ደግሞ በቃ እንትን ብለዋሉ፣ ያን ተለያይቷሉ። የዛኔ ሆነ ግን አሁን ላይም እሱ ሊተዋት አልቻለም ማለት ነው። በሜሴንጀር ነው ያወራታል፣ በቃ ይደውልላታል፣ ያልሆነ ቪዲዮ ምናምን ይልክላታል። እሷ ግን አትፈልገውም አሁን ላይ ማለት ነው። ማለት ቪዲዮ ስልክ የሆነ አላ በቃ በፍቅር ሰበብ ምናምን እንዲህ እንትን ለሚሰራ ቪዲዮዎች የለም። የምን ቪዲዮ ማለት እንደ ሙዚቃ ነገር ምናምን ነገር ይልክላታል ለሷ ማለት ነው። እንደዛ ነገር መሰለኝ። ከዛን እሷ አሁን ላይ አትፈልገውም፣ ከእሱን ፍቅርም የላትም። በቃ ግን ሊተዋት አልቻለም እሱ ማለት ነው። ገብቶካል? እና ምን ማድረግ ነው የምትችለው? አትፈልገው ያኔ አትፈልገውም። ታዲያ ምንድን ነው ጥያቄ ያስፈልገዋል? ካልፈለገች ምን አስፈልገችም እኮ ማለት እንዴት እንደምትፈልገው እንድንነግራት ነው አሁን ጥያቄው ያልገባኝ። ምክንያቱም አትፈልገውም። አሁን ለምሳሌ እኔም አልፈልገው ሰው ብልክልኝ ቴክስት ቢልክልኝ ግን እሷ አሁን ለምሳሌ ፍቅር የላትም ከሱ፣ ግን እሱን ማስከፋትም ያልሆነ ነገር መናገርም አትፈልግም። ባለትዳር ነች። ባለትዳሩና ሌላ ሰው ቪዲዮ የፍቅር ቪዲዮ ናም ሲልክላት ታዲያ ምንድን ነው ምን ትበለው ተብሎ ይጠይቃል? ብሎክ ነው ምን ጥያቄ ነው ወይስ እየከጀለች ነው? አይ እንደዛ ነገር በቃ ማለት በአጠቃላይ እሱ ማስከፋትም አትፈልግም። ለምን እንደሆነ እንጃ። እና እኔም ደግሞ ያው ብሎክ አድርጊው በቃ ብያታለሁ። አንዴ ሚዩት አድርጊ። ከታች እየሰማች ነው ብለሽኛል አይደል? እንዳታዘንቡብን፣ ሚስማር እንዳታዘንቡብን አደራ።
እንዲህ ማስከፋት አልፈልግም። ኦልሬዲ ባለትዳር ከሆነች ማስከፋት ነው እንጂ ያለባት። ታዲያ እሱ እኮ ነው አሪፉ ነገር። ማስከፋት ካልፈለገችማ ኦልሬዲ ለመማገጥ እድሉ ፍላጎቱ አላት ማለት ነው። ባለትዳር መሆኗ እኮ በቂ ነው። ባለትዳር የሆነች ሴት ማስከፋት አለባት ሌላውን ወንድ። ሰላም ሲላት እግዚአብሔር ይመስገን ከማለት ውጪ ሌላ የዘለለ ነገር ቪዲዮ፣ የፍቅር ቪዲዮ ምናምን እንደዚህ ፍቅርሽ በልቤ ገብቶ ወደ ምስሬ ተንሰራፍቶ ምናምን አይነት ጂኒያዊ አይነት ውሻማዊ አይነት ባህሪ ሲያሳያት በብሎክ ማስቀየም አለባት። እሱ ነው ታማኝነት። ገብቶሻል? ለባሏ ብቻ ባሏን አሳልፋ መስጠት የለባትም። እየሰማሽ ነው ብለሽኛል። ይሄ ነው አጭሩ መርፌ። ተግባባን? በዚህ ነው የሚዘጋው። ግልጽ ነው። አሌክስ ታሪኩ ግን ያንቺ አይደለም ማለት እኔም ብያት ማራ አይደለም አይደለም። እሺ አሌክስ በጣም አመሰግናለሁ። በጣም ነኝ። በርታ፣ ላይ ጠብቅህ። አሜን አሜን። አመሰግናለሁ። እሺ አስቸጋሪ እኮ ነው። አሁን እቺ ልጅ እንደው ላለማስቀየም ብዬ ነው አለች። ደግሞ በዛ ላይ አብረው አድረዋል አለች። እንዴት ነው ነገሩ? ጎበዝኔ ሌላ 9ኛው ሺ ላይ ነው ያለ ነው፣ ሌላ ፕላኔት ላይ ነው ያለ ነው። እየገባኝ አለ። ጋይስ በትዳራችሁ ደስተኛ ካልሆናችሁ አትሊስት ጀስት በቃ ቴንኪ ቬሪ ማች አመሰግናለሁ ለነበረን ቆይታ። ደስተኛ አይደለሁም በዚህ ህይወት። መንገድህን መንገዴን መባባል እኮ የሆነ አንድ ትልቅ ነገር እኮ። እሺ ደብል ታፕ አድርጉ። 35 ደቂቃ ይቀራል። በልጅ አንተ እየኖርከው ስለሆነ ላመሰግንህ ማለት በቃ ከልጅነቴ ጀምሮ ቁጭ ብዬ ሰዎችን ማዳመጥ፣ ለሰዎች የመፍትሄ መልስ መስጠት። በቃ ብዙ ጊዜ የሚሰማቸው አተው እንደዚህ የሚሆኑ ሰዎች አሉ አይደለ? በየመንገዱ ምናምን ያሉ ሰዎችን እንደዛ እየዞርኩ ማዳመጥ የምፈልግ አይነት ልጅ ነኝ እና ይህንን ህይወት እየኖርከው ስለሆነ በጣም ላመሰግን የገባሁት። በጣም አመሰግናለሁ። እግዚአብሔር ይጠብቅህ ማለት ትልቅ ነገር ነው እና በጣም ነው የምናመሰግነው። በጣም እግዚአብሔር ያክብርልን ወንድም አለም። አሜን። እግዚአብሔር ያክብርልን። እሺ በጣም አመሰግናለሁ። አሜን። ምስጋና አታብዙ። ትንሽ ሙቀት ቢጤ ሊሰማኝ ይችላል። ጥሩ አይደለም። ስጋ ለባሽ መሆኔን አንርሳ ጓድ። ትንሽ እንትን ስትሉኝ በጫማ ልተኛ ልል እችላለሁ። ነገር ቡቱን ጫማ አምጡት። በጫማ በኮት ነው መተኛው ልል እችላለሁ። ከባድ ነው ጎበዝ። ሄሎ